ሰላም እንዴት አላችሁ የንጋት አካዳሚ ቤተሰቦች? ዛሬ በጣም ቆንጆ የሆነ የኮምፒውተር ቲፕ ይዤላችሁ መጥቻለሁ። የራሳችን ጤንነትና የኮምፒውተራችን ጤንነት በአግባቡ መጠበቅ እንድንችል የሚያስችል ክፍለ ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ በዚህ ክፍለ ትምህርት ወይ እንደው የምናየው ኮምፒውተር ኤርጎኖሚክስ የሚል ሳይንስ ይሆናል። ኮምፒውተር ኤርጎኖሚክስ ስናወራ ኮምፒውተራችን እንዴት በጥንቃቄ መጠቀም አለብን ማለት የራሳችን ጤንነትን በማይነካ መልኩ ማለት ነው። አሁን ይሄን መማር ያስፈለገበት ምክንያት በጣም ብዙ ሰዎች ኢምፕሮፐርሊ በመጠቀማቸው ሪስክ መንሸራት የገጠማቸው ሰዎች አሉ። አይናቸው የታመሙ ሰዎች አሉ። ጀርባቸው የጎበጠ፣ አንገታቸው የተጣመመ፣ እግራቸው ላይ ችግር የደረሰባቸው በጣም ብዙ ሰዎች አሉ። ስለዚህ ይሄን ለማስቀረት ነው ይሄን ኮምፒውተር ኤርጎኖሚክስ የሚል ሳይንስ ማነግራችሁ ማለት ነው። እንዴት ከአቀማመጣችን ጀምሮ ከአይናችን እይታ እንዴት መጠቀም እንዳለብን ነው የምናየው። ጠቅለል ሲል ኮምፒውተር ኤርጎኖሚክስ ይሄን ነው የሚመስለው። It's a science of designing and arranging computer equipment and workspace to fit the user for comfort, safety and efficiency ነው እዚህ ጋር ለኮምፎርት ለሴፍቲ እና ለኤፊሽንሲ የኮምፒውተራችን አሬንጅመንት ማስተካከል እሱን የሚያጠና ሳይንስ ነው እንግዲህ ኮምፒውተር ኤርጎኖሚክስ የምንለው። እንደው ጠቅለል ስናደርገው ተመልከቱ እዚህ ጋር አቀማመጣችን፣ ጀርባችን፣ ክዳላያችን፣ ጉልበታችን፣ አይናችን ከሞኒተሩ ያለው ርቀት፣ የእጃችን አቀማመጥ ኪቦርዱ ጋር ምን መምሰል እንዳለበት የሚያሳይ ሳይንስ ነው እንግዲህ ኮምፒውተር ኤርጎኖሚክስ ብለን የምንጠራው ማለት ነው። እንደ መግቢያ do you think inappropriate sitting style while using computer cause health risk? ይሄ inappropriate የሆነ ሲቲንግ ስታይል የጤና ችግር ሊያመጣ ይችላል ብላችሁ ታስባላችሁ? በደንብ ነው የምናስበው። ምክንያቱም ብዙ ሰዎች በሽተኛ የሆኑ ሰዎችን ስለምናውቅ ማለት ነው። ፎር ኤግዛምፕል ለይን ተመልከቱ እስኪ እዚህ ጋር ያለ ልጅ አሁን አቀማመጡ ልክ አይደለም። እዚህ ጋር መደገፊያ ያለው ጀርባው ከመደገፊያው አልደረሰም። በጣም አጉንብሷል፣ ስክሪኑ ጠጋ ብሏል። የእግሩም አቀማመጥ ልክ አይደለም። ሌላም አለ። ለምሳሌ ይሄን ተመልከቱት። አሁን ብዙ ሰው እንደዚህ ሆኖ ይጠቀማል። ይሄም በጣም ኢንአፕሮፕሪየት የሆነ ሲቲንግ ስታይል ነው። ይሄም ማድረግ የሌለብን ማለት ነው። እዚህ ጋርም ተመልከቷቸው። እነዚህ አሁን ፕሮፐርሊ የተቀመጠች አንደኛዋ ናት፣ አንደኛዋ ግን ኢምፕሮፐርሊ የተቀመጠችው። ስለዚህ እንደነዚህ አይነት አቀማመጦች እኛም ሳናቅ ስለምናደርጋቸው በጣም አደገኛ የሆኑ ናቸው ማለት ነው። ይህችን ተመልከቱ፣ ብዙዎቻችን የምናደርጋት አሁን ይሄ። ስለዚህ ይህን ማስቀረት አለብን። ስለዚህ ትክክለኛው የቱ ነው የሚለውን ነገር ነው ማሳያቸው። So, when define computer ergonomics is the study of how people interact with computer and how design workspace that is comfort, safe and efficient ነው እንግዲህ ዴፊኒሽኑ ሳይንስ ነው። ሰው ኮምፒውተር ተጠቃሚ ከኮምፒውተሩ ጋር ያለው ኢንተራክሽን ምን መምሰል አለበት የሚለውን የሚያጠና ነው ማለት ነው። It focus on arranging computer equipment and using proper posture to reduce strain, injury and fatigue የምንለው ነው። ይሄ አቀማመጣችን ምን ሊቀንስ ይገባል? ስትሬን፣ አይን ህመምን፣ ጉዳትን የመሳሰሉ ነገሮችን መቀነስ ይኖርበታል ማለት ነው። So in simple word it means arranging your computer chair and body position properly to avoid pain or injury while working ነው። የሰንሰራ ፔን ምን ላይ ጀርባ ህመም የመሳሰሉ እና ሌሎች ጉዳቶችን ለመቀነስ ኮምፒውተራችን እና ከኛ በምን መልኩ መቀመጥ አለበት የሚለውን አሬንጅ የምናደርግበት ነው። So it's a science why computer ergonomics is important። ጥቅሙ ምንድነው? እንግዲህ ኮምፒውተር ኤርጎኖሚክስ ማወቃችን ጥቅሙ ምንድነው የሚለውን ስንመለከት using computer for long period without proper setup can lead to health problems such as እንግዲህ የሚያስከትላቸው ሪስኮች ወይም ደግሞ ችግሮች አሉ። የመጀመሪያው አይ ስትሬን ነው፣ የአይን ህመም የምንለው ማለት ነው። ታየር ኦር ድራይ አይ የምንለው ማለት ነው። ብዙ ሰው ለዚህ ተጋላጭ ነው። አሁን በጣም ብዙ ሰው ኮምፒውተር መነጽር ተጠቃሚ ይሆናል በዚህ ምክንያት ማለት ነው። ኔክ ኤንድ ባክ ፔን የምንለው የአይን የአንገት ወይም ደግሞ የጀርባ ህመም ያስከትላል፣ የወገብ ህመም ያስከትላል። ሶ እነዚህ ነገሮች ጉዳት ከማጋጠሙ በፊት እኛ ፕሮፐር የሆነ ኤርጎኖሚክስ ፕሪንሲፕሎችን ተጠቅመን ቀጥታ መተግበር ይኖርብናል ማለት ነው። ሶ ጉድ ኤርጎኖሚክስ ሄልፕስ ኢምፕሩቭ ኮምፎርት። አሁን ጥሩ ኤርጎኖሚክስ ከተከተል ኮምፎርታችን ኢምፕሩቭ ያደርጋል፣ ምቾት ይኖራል፣ ኢንክሪዝ ፕሮዳክቲቪቲ ይጨምራል፣ ሬዲዩስ ዘ ሪስክ ኦፍ ኦር ኢንጁሪ ጉዳትን ይቀንሳል ማለት ነው። ስለዚህ ፕሪንሲፕሎች አሉ፣ ኬ ፕሪንሲፕሎች። የመጀመሪያው ሴቲንግ አቀማመጣችን ምን ይመስላል? የመጀመሪያው ሴት አፕራይት ዊዝ ዮር ባክስ ሰፖርት ነው። ቀጥ ብለን ተቀምጠን መደገፊያ ካለው ማለት ነው። ይሄ ኮምፒውተር ስንጠቀም ብቻ ሳይሆን በማንኛውም
እንቅስቃሴያችን ይሄን መልመድ አለብን። ዲስክ መንሰራተት እንደዚህ አይነት ነገሮችን ለመቀነስ ማለት ነው። keep feet flat on the floor ነው። ጫማችን በትክክል መሬት ላይ መርገጥ አለበት። knee should be at right angle ማለት ጉልበታችን ከጭናችን 90 ዲግሪ መስራት አለበት። ወገባችን ከደላያችን 90 ዲግሪ መስራት መቻል አለበት ማለት ነው። ስለዚህ እነዚህ ማድረግ አለብን just like this ይሄን ተመልከቱ ይሄን አቀማመጥ። ስለዚህ በማንኛውም እንቅስቃሴያችሁ እግራችሁን አደራርባችሁ አትቀመጡ። ሰው ይሄ ፕሪንሲፕል እንከተል ማለት ነው። ጫማውን በተመሳሳይ መሬትን ሙሉ በሙሉ መርገጥ መቻል አለበት ማለት ነው። ስለዚህ ይሄ አቀማመጣችን ይሄን ይምሳል ማለት ፈልጋለሁ። ሌላኛው የሞኒተሩ ፖዚሽን ነው፣ የስክሪኑ ፖዚሽን ከኛ ማለት ነው። ሰው የመጀመሪያው ተመልከቱ አይናችን የሞኒተሩን የላይኛውን ጫፍ ማየት አለበት፣ የታችኛውን በተመሳሳይ ሰው በጣም መነሳትም ዝቅ ማለትም የለበትም ማለት ነው። ተመልከቱ አሁን እነዚህን አቀማመጣቸው። ስለዚህ the screen should be at eye level ነው፣ በአይናችን ልክ መሆን መቻል አለበት። keep it about an arm length away ነው። እጃችን ሙሉ በሙሉ ማለት ምን ማለት ነው ዴስኩ ላይ ማሳረፍ አይጠበቅብንም። ቀጥታ ግማሹ እጃችን ወጣ ማለት መቻል ይኖርበታል ማለት ነው። avoid a glare from window or light ነው። በመስኮት ወይም ደግሞ በበር የሚገባ ጨረር ማስወገድ መቻል አለብን ማለት ነው። ኪቦርድ እና ማውዝ አጠቃቀማችን በተመሳሳይ በቀኝ በኩል ማውዝ ቢሆን ይመከራል፣ በግራ በኩል ኪቦርድ ቢሆን ማለት ነው። ስለዚህ በዚህ መልኩ መጠቀም እንችላለን። ዋንኛው ነገር ግን ቴክ ሾርት ብሬክ ነው፣ አጭር ረፍት መውሰድ ማለት ነው። ከ20 እስከ 30 ደቂቃ ኮምፒውተራችን ስንጠቀም ከቆየን በኋላ ትንሽ ሪላክስ ማድረግ ስትሬች ዮር ቦዲ ሰውነታችን ማሳሳብ ማለት ነው። ሎክ አዌይ ፍሮም ዘ ስክሪን ቱ ሬስት ዮር አይ አይናችን ለማሳረፍ ከኮምፒውተሩ አይናችን አንስተን ወደ ሌላ ቦታ ማየት ማለት ነው። እኔ ግዴታ መደረግ ያለባቸው ነገሮች ናቸው። ይሄን መርሳት የለብንም። ብዙ ጊዜ ቪዲዮ ስናይ የሆነ ነገር ትክክል ብለን ለረጅም ጊዜ እናያለን። ይሄ በጣም አደገኛ ነው። ስለዚህ ከ20 እስከ 30 ደቂቃ ካየን በኋላ ዞር ዞር ማለት ሌላ አቅጣጫ ማየት እጃችን ስትሬች ማድረግ ሰውነታችን እኔን ማድረግ ይኖርብናል ማለት ነው። ስለዚህ በጣም ኮመን የሆኑት ኤርጎኖሚክስ ወርክ ስቴሽኖች እነዚህ ናቸው። ኤልቦ ወይም ደግሞ ክንዳችን ከዴስኩ ከ90 እስከ 110 ዲግሪ መስራት አለበት። ሾልደር ሪላክስ ፖዝድ ሃንድ ምንለው ትከሻችን ዘና ብሎ መቀመጥ መቻል አለበት ማለት ነው። ጀርባችን ኢን ላይን ዊዝ ፎር ፍሬምስ ማለት ቀጥ ማለት አለበት ማለት ነው። ሂፕ ኒ ኤንድ አንክል ጀርባችን ከደላያችን ጉልበታችን ከጭናችን 90 ዲግሪ መስራት አለበት ማለት ነው። ጫማችን በትክክል መሬት መርገጥ ይኖርበታል። ሄድ ራሳችን ቀጥ ማለት እንደዚህ ማዘንበል የለበትም ማለት ነው። ቀጥ ብሎ ወደፊት መደፋት አይጠበቅበትም። ሰው ቀጥ ብለን ማቆም ይኖርብናል ማለት ነው። አይናችን ቶፕ የስክሪን ሎኪንግ አት ዘ ቶፕ ሳይድ ኦፍ ዘ ስክሪን ማለት የስክሪኑን ጫፍ ድረስ ማየት ይኖርብናል ማለት ነው። ያልኩ ይሄ ጀርባችን ከ90 እስከ 100 ዲግሪ ነው። ላፕቶፕ ከሆነ ደግሞ ኤክስተርናል ኪቦርድ እና ማውዞችን ብንጠቀም ይመከራል ማለት ነው። ስለዚህ ይሄኛው የኮምፒውተር አጠቃቀማችን መምሰል አለበት የሚለውን አስቀምጨላችኋለሁ። በቀጣይ ደግሞ ፖርቴብል ዲቫይሶችን እንዴት እንጠቀማለን የሚለውን